Have you and my residence. Would you please state The whole truth and nothing but the truth? Yes, ma'am. Would you please state your full name? And Jeffrey Edward Epstein, and my residence address is 6100 Red Hook Boulevard in Virgin Islands. Have you ever been convicted of a crime? Yes. እዚህ ስም ከመቃብር በላይ ሲውል በበጎ ብቻ አይደለም። በተለይም በምዕራቡ ዓለም በተለይም በአሜሪካ ስም ከመቃብር በላይ እየተብጠለጠለ ይኖር ዘንድ ጄፍሪ ኤድዋርድ ኤፕስቲን ይሉት ሟች እማኝ ነው። ሰውየው ከሞተ 7 ዓመት 6 በጋ ያለፈውም ቢሆን ስሙ እየተነሳ እየተጣለ ግብሩ እያስገረመ ቀጥሏል። በእርግጥም ሰውየው ሞተ እንጂ ክፉ ስራው ሕያው ሆኗል። በዘመናችን ታሪክ እንደ ጄፍሪ ኤፕስቲን የዓለምን ሀያላን ሰዎች፣ የፖለቲካ መሪዎችን፣ ሳይንቲስቶችንና የንጉሣዊ ቤተሰብ አባላትን በአንድ የሴራ ድር ያጋመደ ግለሰብ አልታየም። ኤፕስቲን ተራ ቢሊየነር አይደለም። በገንዘብና በጉልበት በሴት ልጆችም ገላ የዓለምን ቁንጮች መዳፉ ላይ ማድረግ ያስቻለን አቅም የፈጠረ ነው። የዓለም ቁጥር 1 ሀብታም እሱ ዘንድ ተመላልሷል። የዓለምን ልዕለ ኃያል አገር የሚመሩ ሰዎች በሱ ቤትና ደሴት ጉዳይ ነበራቸው። የዓለም ቁጥር 1 ሳይንቲስቶችና አሰላሳዮች እሱ ዘንድ ቀርበው ራቁታቸውን ሆነዋል። በእርግጥም ኤፕስቲን ቢቀበርም ሐቅ ወደ መቃብር አልወረደችም። የአሜሪካ የወቅቱ ፖለቲካዊ ሽክርክሪት ኤፕስቲን በተሰኘ ምህዋር ዙሪያ እየዞረ ይመስላል። ዶናልድ ትራምፕ እዚያ ነበሩ። ክሊንተንም በዚሁ ምክንያት በምክር ቤት ፊት ሊቀርቡ ነው። ኤለን መስክ በዚያ ነበር። ቢል ጌትስም በዚሁ ሰበብ ሚስቱን ፈቷል እየተባለ የማይጠቀስና የማይወሳ የለም። ለእንግሊዙ ልዑል ለኖርዌው አልጋወራሽ የ14ና 15 ዓመት እንቦቀቅላዎችን ለወሲብ ተግባር ያቀርብ ነበር። ከመላው ዓለም የመለመላቸውን ሕፃናት በግል ደሴቱ ላይ እየወሰደ እንዲሁ ያደርግ ነበር። የአሜሪካ ፕሬዝዳንቶችም በእነዚሁ የወሲብና የመዝናኛ ድግሶች ላይ እንዲሳተፉ ተደርገዋል። ለዚህም የቪዲዮ ማስረጃ ቀርቧል የሚለው ጉዳይ የምዕራቡን ዓለም እሴት እየተገዳደረ ሆኗል። በእርግጥም ሰውየው ሞቶም የገደለው የንጉሳውያንን ቤተሰቦች ክብር፣ የዋይት ሃውስ ሰዎችን ዝናም ነው እየተባለለት ነው። እንደ አውሮፓውያን አቆጣጠር በ2019 በማረሚያ ቤት ውስጥ በሚስጥራዊ ሁኔታ መሞቱ ደግሞ እውነት ተቀበረ ወይስ ሚስጥሩ ለሴራ ተንታኞች እንዲመች ሆነ አስብሏል። የሞቱ ምክንያት ራሱ ነው በማለት የገለጸው የአሜሪካ ፍትህ ዲፓርትመንት ራሱን ገድሏል ቢልም ሊታመን አልቻለም። በተለይም ከጸያፉ ድርጊትና ከአሰቃቂ ወንጀል ጋር የምዕራባውያን ፖለቲከኞችና የቢዝነስ ዓለም ሰዎች ስማቸው በብዙ መነሳቱ፣ የቪዲዮና የሰነድ ማስረጃ መቅረቡ የሰውየውን ሞት ተራ ሞት አድርገው መቀበል ለሚቸገሩ ሰዎች ምክንያት ሆኗል። ቁም ነገሩ እዚህ ውስጥ ነው። ግዙፍ ስሞች፣ ግዙፍ ወንጀሎች በአንድ ተራ ሰው ቤት ውስጥ ታጭቀው ሊገኙ የቻሉበት ጥበብ ምንድን ነው? ሟቹና ወዳጆቹ ታዳጊዎችን ሲያማግጡ፣ ብልግናዎችን ሲሰሩ የሚታዩበትን ቪዲዮ እንዴት ተገኘ? የአሜሪካ ፕሬዝዳንት በፊርማቸው እንዲለቀቅ ያደረጉት የዚሁ ሰው ሰነድ መዘዙ ለእሳቸውም ተርፏል። የ14 ዓመት ሕፃናትን ማስተኛት የሕይወት ተልዕኮ አድርጎ የነበረው ሰው ከሀብትና ዝና ጋር ሲኖር እንደ ትራምፕ ካሉ ዝናቸውን ከናኘ ሰዎች ጋር ቤተኛ ነበር። ሰውየው እንደነ ትራምፕ በውርስ የተገኘ ሀብት አሊያም እንደነ ኤለን መስክ በላብ የተገኘ ነው ያልነበረው፣ ግን የናጠጠ ዲታ ነበር። ጥያቄው እንዴት የሚል ነው። ለመሆኑ ግን ሰውየው ራሱን ገድሏል ወይ? በሚሊዮን ይቆጠራሉ የተባሉት ማስረጃዎችስ ተቆጥረዋል ወይ? በእርግጥ የትኛው ግለሰብ ምን ሲያደርግ ታየ? ቀጣይስ ምን ይጠብቃል? ፕሬዚዳንት ትራምፕ የእሳቸው ቅሌት ያለበትን ቪዲዮ ማስረጃ እንዲለቀቅ እንዴት ሊፈቅዱ ቻሉ? ይህንን ሰፊ ደግሞ ውስብስብና አነጋጋሪ ጉዳይ ለእናንተ በሚመች አኳኋን አዘጋጅተነዋል። አብራችሁን ቆዩ። የጄፍሪ ኤፕስቲን ምስጢራዊ ዓለም ከከፍተኛ ሀብት እስከ ዘግናኝ ወንጀሎች። The Epstein Files. The latest release of documents has rocked Washington, had repercussions in London, and may yet implicate Moscow and Tel Aviv. ዓለም ጄፍሪ ኤፕስቲን የተባለን ሰው የተቀበለችው እንደ አውሮፓውያን አቆጣጠር በ1953 በኒውዮርክ ከተማ ነበር። ለአቅመ አዳም ሲደርስ በማጭበርበር መስክ እንደተሰማራ የሚገልጸው የአሜሪካ ፍትህ ዲፓርትመንት የኮሌጅ ዲግሪ ሳይኖረው የታዋቂና ሀብታም ልጆች በሚማሩበት የዳልተን ትምህርት ቤት በዚያው በኒውዮርክ ማለት ነው የፊዚክስና የሂሳብ መምህር ሆኖ ሰርቷል ይላል። ዲግሪ ሳይኖረው እየሰራ እያለ ተባረረ። የተባረረው ግን ይህ ታውቆበት አይደለም ይላል
የፍትህ ዲፓርትመንት ሪፖርት። በመጀመሪያ እንዴት ወደ ትምህርት ቤቱ ገባ ሲል የትምህርት ቤቱ የበላይ ጠባቂ የነበሩት ዶናልድ ባነር ቀጥረውት ነው ይላል። እኒህ ሰው ደግሞ ልጃቸው በመጀመሪያው የትራምፕ ስልጣን ዘመን የፍትህ ሚኒስትር ተደርገው የተሾሙ ናቸው። ይህ ዘመን ጄፍሪ ኤፕስቴን የተከሰሰበት የታሰረበትና የሞተበት ነው። ኤፕስቴን ያለ ዲግሪ አጭበርብሮ ቢቀጠርም ከስራው የተባረረው ግን በመምህርነት ዘመኑ ከተማሪዎቹ ጋር ያልተገባ ግንኙነት መስርቷል ወይም ወስድቷል ተብሎ ነው። ከትምህርት ቤት ሲባረር ወዲያውኑ ግን ወደ ቀጥታ የፋይናንስ ዓለም በመግባት ቤር ስተርንስ በተባለ ትልቅ የኢንቨስትመንት ባንክ ውስጥ ተቀጠረ። ይህ ሽግግር ለብዙዎች እንቆቅልሽ ነው። አንድ ዲግሪ የሌለው ሰው እንዴት በአንድ ጊዜ በዎል ስትሪት ታዋቂ ባንክ ውስጥ ከፍተኛ ቦታ አገኘ የሚለው ጥያቄ ቁልፍ ነው። ይሁን እንጂ መሰረቱን የጣለው በዚያው በዳልተን ትምህርት ቤት ውስጥ ነው። ትምህርት ቤቱ የሀብታም ልጆች ይማሩበት ስለነበር የብዙ ቢሊዮነር ወላጆች ልጆች የማወቅ ዕድል ገጠመው። አንዱ ተማሪው የቤር ስተርንስ ባንክ ከፍተኛ አመራር የነበረው የአላን ግሪንበርግ ልጅ ነበር። በዚህ ግንኙነት አማካኝነት ወደ ባንኩ ገባ። በባንኩ ውስጥ በጣም ጎበዝ አስማተኛም ሆኖ ተገኘ ተባለ። የሀብታሞችን ግብር እንዴት እንደሚያስቀሩና ገንዘባቸውን እንዴት እንደሚደብቁ በማማከር በፍጥነት ተወዳጀ። ይሁን እንጂ በ1981 ባንኩን ለቆ የራሱን ጄፍሪ ኤፕስቴን ኤንድ ካምፓኒ የተባለ ኩባንያ መሰረተ። ኩባንያው የሚያገለግለው ከ1 ቢሊዮን ዶላር በላይ ያላቸውን ሰዎች ለማማከር ብቻ ነበር። ድርጅቱን የሚጠቀምበት ለኢንቨስትመንት ሳይሆን ሀብታሞች የገንዘብ ዝውውርን እንዲደብቁ ለማድረግ ነበር። የፋይናንስ አማካሪ ነኝ ብሎ ሲሰራም ሌስሊ ዊክስነርን አገኘው። የአሜሪካ የንግድ ዓለም ቁንጮ ሰዎች መካከል አንዱ የሆነው ሌስሊ የበርካታ ድርጅቶች ጃንጥላ የሆነው የኤል ብራንድስ መስራች ነው። በቢሊዮን የሚቆጠር ዶላር ያለውና በኦሃዮ ግዛት ውስጥ እጅግ ባለጸጋና ተጽዕኖ ፈጣሪ የሆነው ይህ ሰው የጄፍሪ ኤፕስቴን የቅርብ ወዳጅ ሆነ። ባንክ ውስጥ ሲሰራ የተዋወቀው ይህ ቢሊዮነር የሂሳብና የፋይናንስ ሊቅ መስሎ ሲሆን ዋክስነር በወቅቱ በንግድ ሥራው በመጠመዱ ምክንያት የራሱን የግል ሀብት የሚያስተዳድርለት ታማኝ ሰው ይፈልግ ነበር። ኤፕስቴንም በዚህ ባለሀብት ሕይወት ውስጥ እንደ ወንድም ወይም እንደ ልብ ጓደኛ ሆኖ ቀረበ። ከኤፕስቴን ጋር ከመገናኘቱ በፊት ይህ ባለሀብት በጣም ብቸኛና ጥቂት ጓደኞች ብቻ የነበሩት ሰው እንደነበር ይነገራል። ኤፕስቴን ይህንን ክፍተት በመጠቀም በዌክስነር ላይ ከፍተኛ ተጽዕኖ ፈጠረ። የኤፕስቴን ሀብት የማግኘት መሠረትም እዚህ ጋር ተጣለ። ዌክስነር ለኤፕስቴን የሰጠው ሥልጣን በፋይናንስ ታሪክ ታይቶ አይታወቅም የሚባል ሲሆን ኤፕስቴን ቼኮች መፈረም፣ ንብረቶችን መሸጥ፣ ብድር መበደር፣ በማንኛውም የባንክ አካውንት ላይ ትዕዛዝ መስጠት የሚያስችል ሙሉ ውክልና ነበረው። በኒውዮርክ የሚገኘው ባለ 7 ፎቅ ግዙፍ መኖሪያ ቤት በወቅቱ 21 ሚሊዮን ዶላር ገደማ ያወጣል። በዌክስነር ተገዝቶ ለኤፕስቴን በነጻ ተሰጠ። የዌክስነር የግል አውሮፕላንም ለኤፕስቴን አገልግሎት እንዲውል ተደረገ። ሰውየው ወደ ሀብት ማማ መጠቀ። አንድ ቢሊዮነር ይህንን ያህል ሥልጣን እንዲህ ላለ ሰው እንዴት ሊሰጠው ቻለ የሚለው 3 መላምቶች እየተነሱበት ነው። ኤፕስቴን ስለ ዌክስነር ሚስጥራዊ ሕይወት የሚያውቀው የተደበቀ ነገር ስላለ ባለሀብቱ ሊያስቆመው አልቻለም የሚለው ጥርጣሬ መጀመሪያው ነው። ሁለቱም ለእስራኤሉ የስለላ ድርጅት አብረው ይሰራሉ የሚል መላምት አለ። ዌክስነር በኤፕስታይን ማንነት ተማርኮ አምኖበትም ሁሉ ነገሬን አስተዳድረው ብሎ በየዋህነት ሰጥቶታል የሚሉም አሉ። ኤፕስቴን በ2008 ለመጀመሪያ ጊዜ በጾታዊ ጥፋት ሲከሰስ ዌክስነር ግንኙነታቸውን ማቋረጡን የገለጸ ሲሆን በኋላም ኤፕስቴን ከ46 ሚሊዮን ዶላር በላይ ሰርቆኛል ብሎ ከሶታል። ነገር ግን ብዙዎች ይህ ባለሀብት ራሱን ለማዳን የተጠቀመበት ዘዴ እንጂ ድርጊቱን አስቀድሞም ያውቅ ነበር ብለው ነገሩን አይቀበሉትም። የሆነው ሆኖ ሀብት ማካበትና ደሴት መግዛት የቻለው ከዚህ ባለሀብት በማታለል ባገኘው ገንዘብ ነው የሚለው ብዙዎችን የሚያስማማ ጉዳይ ነው። When you go through the reams of emails, you read these names, almost entirely of men: Donald Trump, Peter Mandelson, Bill Clinton, Peter Thiel, Elon Musk, Bill Gates, Ehud Barak. The list goes on. ስቴፈን ሃውኪንግን የመሰለ የፊዚክስ ሊቅ፣ ኖም ቾምስኪን የሚያህል ሁላ አዋቂ ሰው እነ ማይክል ጃክሰንንም ሆነ ሌሎች ታዋቂ ምዕራባውያንን ፖለቲከኞችን የሚያጠምደው ከዚህ በኋላ ነው። ኤፕስቴን በማማከር ሰበብ ከፍተኛ ሀብትና የቢሊዮነሮችን አሜኔታ ካገኘ በኋላ ያንን ገንዘብና ስልጣን ተጠቅሞ ወደሚቀጥለውና እጅግ አደገኛ ወደሆነው ምዕራፍ ተሸጋገረ። ገንዘቡን ተጠቅሞ ለወንጀል ተግባራቱ ምቹ የሆኑ ግዙፍ ንብረቶችንም ገዛ። በተለይም በቨርጂን አይላንድስ ውስጥ ሊትል ሴንት ጄምስ
ጄምስ የተባለ ደሴት ገዛ። ደሴቱ አሁን የኃጢአት ደሴት የሚል ስም ወጥቶለታል። ከሕግ እይታ ውጪ በሚስጥር የሚፈልገውን ለማድረግ የተጠቀመበት ሌላ ዓለም። የራሱን የግል ቦይንግ 727 አውሮፕላን በማዘጋጀት ታዋቂ ሰዎችንና ወጣት ልጃገረዶችን በመላው ዓለም ያለምንም ፍተሻ የሚያመላልስበትንም መንገድ አመቻቸ። በዚህም ዓለም አቀፍ የወሲብ ንግድ መረብ ዘረጋ። አንዲት ማክስዌል የተባለችን ሴት በሥራ አስኪያጅነትም ቀጥሮ የረቀቀ የፒራሚድ አይነት የወሲብ ገበያ መዋቅር መሠረተ። ወጣት ልጃገረዶችን ለማሳጅ በሚል ሰበብ ወደ ቤቱ ያስመጣቸዋል። እነዚህ ልጃገረዶች ደግሞ ሌሎች ጓደኞቻቸውን እንዲያመጡ ገንዘብ ይከፍላቸዋል። በዚህ መንገድ በመቶዎች የሚቆጠሩ ሰለባዎችን ያካተተ ሰንሰለት ፈጠረ። እነዚህን ልጃገረዶች በማቅረብ ጭምር የሚሰራበትን ዘሃኒ ትራፕ ወይም ብላክሜል የሚከውንበት ስልት አበጀ። ልዩ ልዩ ፓርቲዎችንና ድግሶችን ለታዋቂና ዝነኛ ሰዎች እያሰናዳ ወደ ቤቱም ወደ ደሴቱም ይጋብዛቸዋል። ያበላል፣ ያጠጣል፣ ያስጨፍራል። ከታዳጊዎቹም ጋር እንዲተኙ ያደርጋቸዋል። ይህንን ሁሉ የሚቀርጽበት የተደበቀ በርካታ ካሜራዎች አሉት። ካሜራዎቹ እንደ እንግዳ ሰዓት፣ እንደ ፎቶ ፍሬም፣ እንደ ግድግዳ ጌጥና መሰል ነገር ሆነው በቤት ውስጥ ተሰቅለዋል ወይም ተደብቀዋል። ታዋቂዎቹን ሰዎች ከእነዚህ ሕፃናት ጋር ሲማግጡ የሚቀርጻቸውን ቪዲዮም እንደ መደራደሪያ በመጠቀም ማንም ሰው ወይም የሕግ አካል በእሱ ላይ እርምጃ እንዳይወስድ ይከላከል ነበር። የሲአይኤ ከፍተኛ ኃላፊዎችን ጭምር እዚሁ ቤት ውስጥ ቀርጿቸው ተገኝቷል። እኔ ከወደቅሁ ሁላችሁም ትጋለጣላችሁ የሚል ስውር መልእክት ነበረው። በዚህ መልኩ ቀደም ሲል የጠቀስናቸውን የዓለም ዝነኞች ሁሉ አፋቸውን እንዲዘጉ አድርጓቸዋል። እናም ኤፕስቴን የአሜሪካን የአውሮፓንና የእስራኤልን እንዲሁም የሌሎች ክፍለ ዓለማት ዝነኞችን ወደ ቤቱም ሆነ ወደ ደሴቱ የሚጋብዛቸው በስውር ካሜራዎቹ ቀርጾ እነሱን ለማስፈራራትና ከእነሱም ገንዘብ ለመውሰድ ነበር ማለት ነው። በራሱ ቤት ውስጥ ታዳጊዎችን ለማሳጅ ሥራ እያለ ካስጠራ በኋላ በእነዚሁ ዝነኞች የወሲብ ጥቃት እንዲደርስባቸው አድርጎ በቪዲዮ ይቀርጻል። ይህንንም መደራደሪያ አድርጎ ይዘዋል። አሁን ገዢው ሐሳብ ይሄ ሆኗል። ልጃገረዶቹ አንዴ ወደ መረቡ ከገቡ በኋላ መውጣት ይከብዳቸዋል። በገንዘብ ይደልላቸዋል። ለቤተሰቦቻቸው ገንዘብ ይሰጣል። ታዋቂና የአገር መሪዎች ጭምር በእጄ ናቸው እያለም ያስፈራራል። በደሴቱ ላይ ከሆኑ ደግሞ ያለ አውሮፕላን ወይም ጀልባ መሄጃ ስለሌላቸው ተገደው እንዲቆዩ ያደርጋቸዋል። ደግሞም ስለ እርዳታ ለመወያየት በሳይንስና ምርምር ስራዎች ላይ ስራዎችን ለመስራት ስለ ቴክኖሎጂ ፈጠራ ለመምከር እያለ ዕውቅ ሳይንቲስቶችን በቤቱና በደሴቱ ይጋብዛል። ይህንን ሁሉ ሲያደርግ የሚያሳዩትና በራሱ ስውር ካሜራዎች የተቀረጹት የቪዲዮና የሰነድ ማስረጃዎች ናቸው። እንግዲህ ሰሞኑን በአሜሪካ ፍትህ ዲፓርትመንት አማካኝነት ለሕዝብ እንዲለቀቁ ተደርጎ መነጋገሪያ የሆኑት። In the 90s, Mar-a-Lago was Trump's South Florida party palace, one frequented by Jeffrey Epstein. 3 ሚሊዮን የሚሻገሩ ናቸው የተባሉት የቪዲዮና የኢሜል ልውውጦች የኤፕስቴንን ስውር ወንጀሎችና ውስብስብ ዘመናት የሚያሳዩ ናቸው። በሰነዶቹ ላይ ስማቸው የሚነሳ ሰዎች ትልልቅ ናቸው። ዶናልድ ትራምፕ በዘጠናዎቹ መጀመሪያ ላይ የቅርብ ጓደኛሞች እንደነበሩ አምነዋል። ከ20 ዓመታት በፊት ለኒውዮርክ ታይምስ ስለ ኤፕስቴን የተናገሩት ትራምፕ ጄፍሪ ለ15 ዓመታት ታውቀዋለሁ፣ በጣም ደስ የሚል ሰው ነው፣ ብዙ ሴቶች አሉት፣ እሱስ ሕይወትን እየኖራት ነው ብለው የተናገሩት አሁን እየተጠቀሰባቸው ነው። የቀድሞው የአሜሪካ ፕሬዚዳንት ቢል ክሊንተን በኤፕስቴን አውሮፕላን ውስጥ መጓዛቸውንና ሁለቱም ቢያንስ 26 ጊዜ መገናኘታቸው ተጠቅሷል። እሳቸው ግን ስለ ሰውየው ወንጀሎች ምንም አላውቅም፣ ለበጎ አድራጎቱ ሥራ ግን እንገናኝ ነበር ብለዋል። የብሪታንያ ንጉሣዊ ቤተሰብ አባሉ ልዑል አንድሪው የኤፕስቴን የቅርብ ወዳጅ የነበሩ ሲሆን ልዑሉ በጾታዊ ጥቃት ክስ ስማቸው በመነሳቱ ሁሉንም የንጉሣዊ ክብር ማዕረጎችን እንዲያጡ ሆኗል። ቨርጂኒያ ጁፍሬ የተባለች ተጎጂ ልዑሉ ገና በ17 ዓመቷ አስገድዶ ደፍሮኛል ስትል በመክሰሷም ለተጎጂዋ በሚሊዮን የሚቆጠር ዶላር ከፍሎ ጉዳዩን በፍርድ ቤት ውጭ ጨርሰዋል ተብሏል። የማይክሮሶፍት መስራቹ ቢል ጌትስ ከኤፕስቴን ጋር አዘውትረው እንደሚገናኙ በተለቀቀው ቪዲዮ ላይ ታይቷል። ቢል ጌትስ ከእሱ ጋር መገናኘት የትልቅ ስህተት ነበር፣ ዓላማዬ ግን ለዓለም አቀፍ ጤና ድጋፍ የሚሆን ገንዘብ ማሰባሰብ ነበር ብለዋል። ይሁን እንጂ ይህ ግንኙነታቸው ከባለቤታቸው ሚሊንዳ ጌትስ ጋር እንዲፋቱ መነሻ ከሆኑት ምክንያቶች መካከል አንዱ እንደሆነ ይነገራል። ኤለን መስክም ኤፕስቴን የጠራኝ ስለ ቴክኖሎጂ ልንወያይ እንጂ እንዲህ ላለ ወንጀል እንድንመካከር አይደለም ብሏል። በርካታ የሆሊውድ ተዋናዮችና ሞዴሎችም በኤፕስቴን ግብዣዎች ላይ ተገኝተዋል። አብዛኞቹ ምን እየተካሄደ እንደነበር አናውቅም የሚል መከላከያ ያቀርባሉ። አሁን አንድ ጥያቄ እንጠይቅ። ለብዙ ዘመናት ይህንን ወንጀል ሲሰራ የኖረው ኤፕስቴን እንዴት ተጋለጠ? እንዴትስ ተደረሰበት? እዚህ ጋር ጋዜጠኛና ጋዜጠኝነት
ቁልፍ ሆኖ ሲመጣ እናገኘዋለን። Overnight, the survivors calling on 2 New York judges to provide emergency relief and shut down the Epstein Files website immediately. የኤፕስቴን ግዙፍ የወንጀል ድርጊት የፈረሰውና ሚስጥሩ የወጣው በአንድ ጀግና ጋዜጠኛ በቆራጥ ተጎጂዎችና በሕግ ባለሙያዎች ዓመታት ትግል ነው። ከዛሬ 21 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2005 በፍሎሪዳ የሚኖር አንድ አባት የ14 ዓመት ልጄ በኤፕስቴን ቤት ውስጥ ወሲባዊ ጥቃት ተፈጽሞባታል ሲል ለፖሊስ አመለከተ። ፖሊስ ምርመራ ሲጀምር በደርዘን የሚቆጠሩ ልጃገረዶች ተመሳሳይ ታሪክ አለን ብለው ደረሰበት። በወቅቱ የፌዴራል አቃቢ ሕግ የነበሩትና በኋላ ላይ የትራምፕ የሥራ ሚኒስትር የተደረጉት አሌክሳንደር አኮስታ ከኤፕስቴን ጋር በሚስጥር ተደራደሩ። ሰውየው በፌዴራል ደረጃ እንዳይከሰስና በምትኩ በክልል ደረጃ ጥፋተኝነቱን አምኖ ለ13 ወራት ብቻ እንዲቀጣ ተደረገ። ያውም በቀን ውስጥ ለ12 ሰዓታት ከእስር ቤቱ ውጪ ቢሮው እየሰራ እንዲውል ተፈቅዶለት። ከዚያ በኋላ ወንጀሉ ለዓመታት ተደብቆ እንዲቆይ ያደረገው ይህንን የተድበሰበሰ ጉዳይ ጁሊ ብራውን የተባለች የሚያሚ ሄራልድ ጋዜጠኛ ደረሰችበት። ከዚያም በጥልቀት ተከታትለው በተከታታይ ፐርቨርዥን ኦፍ ጀስቲስ የተባለ ዘገባ አቀረበች። ይህንን በኋላ ላይ መጽሐፍ ያደረገችውን ተወዳጅ ሪፖርት በ2008 ስምምነት ተጎጂዎች መገለላቸውን እንዲሁም ኤፕስቴን በገንዘብና ዝና ተጠልሎ ከሕግ ማምለጡን አጋለጠች። ዘገባው በመላው አሜሪካ ከፍተኛ ቁጣ ቀሰቀሰ። ሕዝቡም ኤፕስቴን ለምን አይጠየቅም የሚል ጥያቄ አነሳ። በሕዝብና በሚዲያ ግፊት የተነሳው የኒውዮርክ ፌዴራል አቃቢ ሕግም መዝገቡን በድጋሚ ከፈተው። በሐምሌ 2019 ኤፕስቴን ከፈረንሳይ ወደ አሜሪካ ሲመለስ ኤርፖርት ላይ በቁጥጥር ስር ዋለ። በቤቱ በተደረገ ፍተሻም እነዚህ ሁሉ ዶሴዎችን የያዙ በሺዎች የሚቆጠሩ የወጣት ልጃገረዶች እርቃን ፎቶዎች፣ ከፍተኛ መጠን ያለው ጥሬ ገንዘብና አልማዝ፣ የተለያዩ የውጭ ሀገር ፓስፖርቶች ተገኙ። ኤፕስቴንና ማክስዌል የተባለችው ስራ አስኪያጁም በግልጽ በመክሰስና ምስክርነት በመስጠት ረገድ ቨርጂኒያ ጁፍሬ የተባለችው አንድሪውን የከሰሰችው ሴት ግንባር ቀደም ነበረች። እሷ ልዑል አንድሪውና ሌሎች ባለሥልጣናትን በስም በመጥቀስ የወሲብ ጥቃት ፈጽመውብኛል ብላ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አደረገችው። እነዚህ ሁሉ ጉዳዮች እያደጉና እየሰፉ ሄደው የዓለምን ትኩረት ሲስቡ ነው እንግዲህ ፍርድ ቤት ጠቅላላ ሰነዶቹ ለሕዝብ ይፋ ይሁኑ ብሎ የበየነው። ይሁን እንጂ ፕሬዚዳንት ትራምፕ ለወራት ሳይፈርሙበትና እንዲለቀቅ ሳይፈቅዱ ሲያዘገዩት ቆይተው ነበር። ሆኖም ሚዲያዎችና ልዩ ልዩ ተቋማት ባሳደሩት ጫና ለሕዝብ ተለቆ መነጋገሪያ ለመሆን በቅቷል። የሰነዶቹ አስገራሚነት በተገለጠ ቁጥርም ኤፕስቴን የሞተው በራሱ እጅ ሳይሆን ተገድሎ ነው የሚልን ጥርጣሬ እንዲጎላ አድርጎታል። The big story of the morning, breaking news. Disgraced multi-millionaire Jeffrey Epstein has died by suicide. This is according to numerous reports. ኤፕስቴን ክሱን እየተጠባበቀ ባለበት ወቅት ነሐሴ 10 ቀን 2019 እንደ አውሮፓውያን አቆጣጠር በእስር ቤት ውስጥ ሞቶ ተገኘ ያለው የአሜሪካ ፍትህ ቢሮ በይፋዊ ሪፖርቱ ራሱን በአንሶላው ጨርቅ ሰቅሎ ገደለ ቢልም በወቅቱ የነበሩት የእስር ቤት ካሜራዎች አለመስራታቸው፣ ጠባቂዎቹ በዚያ ምሽት ተኝተው ነበር መባሉ፣ የአንገቱን አጥንት የተሰበረበት መንገድ ከግድያ ጋር መመሳሰሉና ሌሎች ምክንያቶች በሰው እጅ እንደጠፋ እንዲጠረጠር አድርጓል እየተባለ ነው። የወሲብ ንግድ ስራ አስኪያጅ በመሆን አብራዊት ስትሰራ የነበረችው ማክስዌል ኤፕስቴን በሞተ በዓመቱ በቁጥጥር ስር ውላለች። እንደ አውሮፓውያን አቆጣጠር በታህሳስ 2021 ለአካለ መጠን ያልደረሱ ልጃገረዶችን ለኤፕስቴን በማቅረብና በወሲብ ንግድ ዝውውር ወንጀል ጥፋተኛ በመባል 20 ዓመት ተፈርዶባታል። እሷም ስለ ቀድሞ ወዳጇና አለቃዋ ወንጀሎች አንዳች ነገር የማትተነፍስ ሆና ቅጣቷን እየፈጸመች ነው። የኤፕስቴን ታሪኮችና ወንጀሎች ግን ገና ፍጻሜ አላገኙም። በፍጥነትም የሚፈጸሙ አይመስልም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።